ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች እየተነሱ ይገኛሉ። እነሱን መረጃዎችም ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። በተለይ ደግሞ ትልልቆቹን ክለቦች እየተመለከቱ የዝውውር ጉዳዮችም እየወጡ ይገኛሉ። የክረምት የተጫዋቾች የዝውውር መስኮትን በተመለከተ አሁን ላይ ትልልቆቹ የሚባሉ ክለቦች ስለ ክረምቱ እያቀዱ ይገኛሉ። እንቅስቃሴዎችንም እንደጀመሩ የሚያሳዩ ሪፖርቶች እየወጡ ነውና እነሱንም ጉዳዮች እንመለከታለን። ከዛ ውጪ ዛሬ የሚደረጉ መርሃ ግብሮች ያሉ የእነሱንም የጨዋታ ጥቆሞች ወደ እናንተ የምናደርስ ነው የሚሆነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ቆይታን አደርጋለሁ። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። ዛሬ የሚደረጉ ጨዋታዎችን እንንገራችሁ ውድ ቤተሰቦቻችን። የተወዳጁ የእንግሊዝ ፕሪምየር ሊግ መርሃ ግብሮች ነገ ነው ጅማሯቸውን የሚያደርጉት። ነገር ግን በሌሎች የአውሮፓ ታላላቅ ሊጎች ግን ዛሬ የሚደረጉ ጨዋታዎች አሉ። ከእነዚህ መካከል በፍሬንች ሊግ 1 ዛሬ አንድ መርሃ ግብር ይደረጋል። ልክ ምሽት 4 ሰዓት ከ45 ሲል ብረሽትና ኦሎምፒክ ደ ማርሴ የሚያደርጉት ጨዋታ ዛሬ ከሚጠበቁ መርሃ ግብሮች መካከል አንደኛው ነው። ሌላኛው በጀርመን ቡንደስሊጋ የሚደረገው ማይንዝ እና ሃምበርግን የሚያገናኘው ጨዋታ ምሽት 4 ሰዓት ከ30 ላይ ይደረጋል። በጣሊያን ሴሪኤ ደግሞ ሳሶሎ እና ቬሮና ዛሬ ነው መርሃ ግብራቸውን የሚያደርጉት። በስፓኒሽ ላሊጋ አትሌቲክ ቤልባኦ ዛሬ በሜዳውና በደጋፊው ፊት ልክ ምሽት 5 ሰዓት ሲል ኤልቼን የሚገጥምበት ጨዋታ። እነዚህ በአውሮፓ ታላላቅ ሊጎች ዛሬ የሚደረጉ መርሃ ግብሮች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳዩት። እንዳልኳችሁ ቀደም ግን የተወዳጁ የእንግሊዝ ፕሪምየር ሊግ መርሃ ግብሮች ደግሞ ነገ ጅማሯቸውን እንደሚያደርጉ የወጣላቸው መርሃ ግብር ያሳያል። ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። የአርሰናል ጉዳይን ደግሞ እንመልከት ውድ ቤተሰቦቻችን። አርሰናል በክረምቱ ለማስፈረም ከሚፈልጋቸው ተጫዋቾች መካከል አንድ ጀርመናዊ ተጫዋች እንደሚገኝበት ዘገባዎች እየወጡ ነው። በተለይ አንድሪያ ቤርታ ከወዲሁ ስራቸውን እንደጀመሩ ነው የተነገረው። ተጫዋቾችን እየተመለከቱ እንደሚገኙና ድርድሮችን ካሁኑ ጭምር እንደጀመሩ የሚያሳዩ ሪፖርቶች እየወጡ ነው። ሰሞኑን የአንድ ተጫዋችን ስም አንስተንላችሁ ነበር። ከኢንተር ሚላን አጥቂ የሆነውን ደግሞ ኤስፖሲቶን ለማስፈረምም ፍላጎት እንዳላቸውና አንድሪያ ቤርታ ስለዚህ ተጫዋች ስታቲስቲክሶች ከዛ ውጪ ከተጫዋቹ ጋር ያሉ ሙሉ ቁጥራዊ መረጃዎችንና የተለያዩ እንቅስቃሴዎችንም ጭምር እየተመለከቱ እንደነበርና በክረምቱ ምናልባት እቅድ ውስጥ ከሚከቷቸው ተጫዋቾች አንደኛው እንደነበር ሲነገር ነበር። ሌላኛው ጀርመናዊ ተጫዋች ደግሞ በጥር ተጫዋቾች የዝውውር መስኮት በተለይ መዝጊያው አካባቢ ላይ የሚኬል ሜሪኖ ጉዳትን ተከትሎ እንቅስቃሴ ጀምረው እንደነበር እናስታውሳለንና በዛ እንቅስቃሴ ወቅት ስሙ ሲጠቀስ ነበር። ይህ ተጫዋች ሊዮን ጎሬትስካ ነው። ይህንን ተጫዋች ለማስፈረም ግን ከከተማ ተቀናቃኛቸው ትልቅ ፉክክር ይጠብቃቸዋል ተብሎ ይታሰባል። ሊዮን ጎሬትስካ በውድድር ዘመኑ መጨረሻም ከባየር ሚኒክ ጋር ያለው ውል ያበቃልና ያኔ በነፃ ነው ተጫዋቹ የሚገኘውና አርሰናሎች ምንም እንኳን እድሜው እየገፋ የመጣ ተጫዋች ቢሆንም በነፃ ግን ይህንን ተጫዋች ማምጣትና በጣም ደግሞ ሰፊ ልምድ ያለው ተጫዋች ከመሆኑ ጋር በተያያዘ ቡድኑን በትልቁ ይጠቅማል ተብሎ እንደሚታሰብ ነው ፉትቦል ኢንሳይደር የተባለው የመረጃ ምንጭ እያጋራ የሚገኘው። ተጫዋቹ በተለይ ነፃ ወኪል መሆኑ የዝውውር ሂሳብ ስለማያስፈልገው የብዙ ክለቦችን ትኩረትም ይስባል ተብሎ እንደሚጠበቅ እርግጥ የሆነ ጉዳይ ነው። ምንም እንኳን የሰሜን ለንደኑ ክለብ ተቀናቃኝ ቶተንሃም ተጫዋቹን ቢፈልገው አርሰናል ግን በሁለት ዋና ዋና ምክንያቶች የበላይነት ይኖረዋል ተብሎ ይጠበቃል። አርሰናል በቋሚነት በአውሮፓ ትልቁ መድረክ ላይ መሳተፉ ለሊዮን ጎሬትስካ ትልቅ መስፈርት ነው። ቶተንሃም ዘንድሮ ምናልባት የአውሮፓ ቻምፒየንስ ሊግን ቦታ ይዞ ለማጠናቀቅ እጅግ በጣም ዳገት እንደሚሆንበት ይታመናል። ስለዚህ ከቶተንሃም ይልቅ አርሰናል የተሻለ እድልን ያገኛል። በዚህ ምክንያት አርሰናል የአውሮፓ ቻምፒየንስ ሊግን ቦታ ይዞ እንደሚያጠናቅቅ ስለሚያውቅ፣ ስለዚህ ይህ የ31 ዓመቱ አማካይ በባየር ሚኒክ በነበረበት 6 ዓመታት ውስጥ ደግሞ እጅግ ስኬታማ የሚባል ታሪክ አለው። 6 የቡንደስሊጋ ዋንጫዎችን፣ አንድ የአውሮፓ ቻምፒየንስ ሊግን፣ በርካታ የጀርመን ካፕና የዲኤፍቢ ፖካል የምንለው ከዛ ውጭ የሱፐር ካፕ ዋንጫዎችን ማንሳት የቻለ ነውና የዋንጫ ሜንታሊቲ ያለው አይነት ተጫዋች እንደሆነ ይነገራል። ስለዚህ ሚኬል አርቴታም ጎሬትስካን የሚያለመው በመሃል ሜዳ ላይ ያለውን አካላዊ ጥንካሬ ከዛ ውጭ ደግሞ ልምዱን ለማካፈልም ተጫዋቾችን ከሳጥን ወደ ሳጥንም እንዲሁ መሮጥ የሚችል አይነት ተጫዋች ከመሆኑ ጋር በተያያዘ በእንደዚህ አይነት ምክንያቶች ይፈልገዋል። አስፈላጊ ሲሆንም ወደፊት በመጠጋትም ተጋጣሚ ላይ ጫናን መፍጠር ከፔናልቲ ቦክስ ውጭ ደግሞ
ጎሎችን ማስቆጠር የሚችል አይነት ተጫዋች ተደርጎ ይወሰዳል። ባየር ሚኒክ የመሃል ሜዳውን በአዳዲስ ተጫዋቾች ለመተካት በማቀዱ ሊዮን ጎሬትስካ በነፃ ዝውውር ወደ እንግሊዝ መምጣቱ ለሁሉም ወገኖችም ተመራጭ ሊሆን እንደሚያደርገው ጭምር ነው መረጃዎች በትልቁ እየወጡ እንደሚገኝ እየተገለጸ የሚገኘው። ሌላኛው ከአርሰናል ጋር የምናነሳው ጉዳይ የቡካዮ ሳካን ጉዳይ ይሆናል። ትናንትና አዲስ ውል መፈራረሙን እናስታውሳለን፣ ይፋ መደረጉን እናስታውሳለን እና ከፊርማው በኋላ የተለያዩ ጉዳዮችን አንስቷል። በጣም አስገራሚ ስሜት፣ እጅግ አሪፍ የሚባል ደስታን የተሰማኝ ብሏል። ይህ አዲስ ውል ለቤተሰብና ለእኔም አስደናቂ ጊዜ ነው ብዬ አስባለሁ። በዚህ ክለብ ጉዞዬን ወደፊት መቀጠል በመቻሌ እጅግ በጣም ደስተኛ ሆኛለሁ። ለእኔ በአርሰናል ቤት አዲስ ውል መፈረም ከምንም ነገር በላይ ቀላል ነበር፣ ምክንያቱም እኔም ከአርሰናል ውጪ ሌላ የምወደው ክለብ የለም። እናም ደግሞ ከዚህ ክለብ ጋር ሁሉንም ነገሮች ለማሸነፍ ብቻ እመኛለሁ ሲልም ጭምር ነው የተናገረው። በዚህ ክለብ ከመጀመሪያ ጊዜ እስካሁን ባለሁበት ጉዞ ላይ እናም ቡድኑ ያለው ጉዞ ልዩ ነው። ቀጣዩ ጊዜ ደግሞ ዋንጫዎችን እንደምናሸንፍና ስለዚህ ክለብም ታሪክን እንደምንፈጥር እምነቱ አለኝ። እኛ ወደ ቦታችን ተመልሰን ሁሉንም ነገር ለማሸነፍም እንተጋለን ሲልም ጭምር ነው የተናገረው ሳካ። የአርሰናል አርም ባንድን አጥልቆ ስለመጫወትም ተጠይቆ ነበር። ይሄ አርም ባንድ ክንዴ ላይ እንዳደረግኩት በመጀመሪያዎቹ ጨዋታዎች ለእኔ በጣም አስደንጋጭም አዝናኝም ነበር። የአርም ባንድ አድርጌ ክለቡን እየመራውኝ ወደ ሜዳ ስገባ ለእኔ ትልቅ ኃላፊነት እንደተሰጠኝና ትልቅ ክብር እንደተሰጠኝ ነው ማስበው። አስታውሳለሁ ለመጀመሪያ ጊዜ ይህንን አርም ባንድ አድርጌ አርሰናልን እየመራው ወደ ሜዳ የገባሁት በስታንፈርድ ብሪጅ ከቼልሲ ጋር ስንጫወት ነበር። በዛ ጨዋታ ሜዳ ላይ አስብ የነበረው ስለዚህ ክብር ብቻ ነበር። እናም ሜዳ ላይ ጥሩ ጨዋታዎችን አልተጫወትኩም። በወቅቱ እጅግ ደስታ ነበር ውስጤም፣ ምክንያቱም ይህንን አርም ባንድ አድርጌ ስለተጫወትኩኝ። እናም ደግሞ ይህንን አርም ባንድ አድርጎ መጫወትም አንድ ነገር ማድረግ አለብኝ ብዬ አሰብኩኝ። ከዛም አስታውሳለሁ በመጨረሻዎቹ ደቂቃዎች ላይ ለጎል የሚሆን ኳስ አመቻችቼ አቀብያለሁ፣ አሲስት አድርጌ የጎል አስተዋጽኦ አደረግኩኝ። ይህ ስሜት በትልቅ ቃላትም የማይገለጽ ስሜት ነበር፣ ምክንያቱም ክንዴ ላይ ያደረግኩት የክለቡ ምልክት ነው። ከዛች የብሪጅ ጨዋታ ጀምሮ እስካሁን ድረስም ሁልጊዜም ይህንን አርም ባንድ አጥልቄ ስጫወትም ትልቅ ክብር ይሰማኛል። እኔ ለቡድኑ አቅም የፈቀደውንና ያለኝን ሁሉ ለማድረግም እሞክራለሁ። እናም ቡድኔ ከኔ የሚፈልገውን ነገር ሁሉ ሰራለሁ ሲልም ጭምር ነው የተናገረው። በአርሰናል ቤት ስለ ወደፊት እቅዱም ተጠይቆ ነበር። ይሄ ለኔ በክብር ውስጥ በልቤ ውስጥም ይቀመጣል። የኔ ደግሞ የዚህ ክለብም ውለታ አለብኝ። ይህንን ታላቅ ውለታ ለዚህ ክለብም መክፈል እፈልጋለሁ። ስለዚህም ወደ ሜዳ ስገባ ሜዳ ላይ ሁሉንም ነገር እንደምሰጥና ለዚህ ክለብ ያደረገልኝን ውለታና ክብርም ለመመለስ ሁሉንም ነገር እሞክራለሁ። በዚህ ቡድን ጋር ጥሩ ዓመታትን እንደምናሳልፍም እመኛለሁ። ለማንኛውም መንገድ ደግሞ ይህንን ቡድን ማገዝ እችላለሁ። ከዚህ ቡድን ጋር ብዙ ስኬቶችን እንደምናመጣ አምናለሁ። እናም አንድ ቀን ከደጋፊው ጋር የምንፈልገውን ነገር አስታከን ደግሞ ደስታችንን፣ ስኬታችንን እንደምናከብር ትልቅ ተስፋ አለኝ። ደግሞም ይህንን ነገር ማድረግ እንችላለን ሲልም ነው የተናገረው። የእግር ኳስ ሙያዊ መጨረሻ በዚህ ክለብ ነው። ልክ ደግሞ ልጅ እያለሁኝም እድሜ 7 ወይም 8 ዓመት እድሜ እያለም በአርሰናል ለሙከራ የጀመርኩት። እናም ከዚያ በኋላ ሁሉንም የሚመኙት ሽልማቶችን ለማሸነፍ ምኞቱ ነበረኝ። እዚህ ቡድን ውስጥም በርካታ ክብሮችን አሸንፍ ያለው። አሁን ደግሞ በእድሜ ወደ መጨረሻው የደረስኩኝ ልጅ እየሆንኩ ነው። እንደዛም ይሰማኛል። ስለዚህም ብዙ ነገሮችን ይህንን ቡድን አሸንፎ ማሳየትም እፈልጋለሁ ሲልም ጭምር ነው ቡካዮ ሳካም ሀሳቡን የሰጠው ከፊርማ ስነስርዓቱ በኋላ። የማንቸስተር ዩናይትድ ጉዳዮችን ደግሞ እንመልከት። ቀጣዩ የዓለም ዋንጫም ከ32 ቡድን ወደ 48 ቡድን አካታች ሊያድግ እንደሚችል ይፋ ተደርጓል። ይሄ የዓለም ክለቦች ዋንጫ ማለት ነው። አምና መደረጉን እናስታውሳለን። በተለይ ቸልሲ ያሸነፈው የዓለም ክለቦች ዋንጫ እንደነበር እናስታውሳለን። ያኔ 32 ክለቦች ነበሩ ተሳትፎን ያደረጉት። ትላንትና ደግሞ ፊፋና እንዲሁ ዩኤፋ ንግግሮችን አድርገው እንደነበርና ዩኤፋ እንዳጸደቀው ጭምር መነገሩ ይታወሳል። ከ32 ወደ 48 ከፍ ሊሉ እንደሚችሉ በቀጣይ የዓለም ክለቦች ዋንጫ የዓለም ክለቦች ዋንጫ ላይ እንደዛ ሊሆን እንደሚችል እየተገለጸ ይገኛልና ይሄ በትልቁ ለውጥ ያመጡት በትልቁ ስማቸው ባርሴሎናና ማንቸስተር ዩናይትድ ናቸው የሚሉ አይነት ሀሳቦች እየወጡ ነው። በተለይ ዘጋርዲያን የተባለ የመረጃ ምንጭ እንዳወጣው ከሆነ ይሄ ለውጥ የባለፈው ውድድሩ የዓለም ክለቦች ዋንጫ ያመለጣቸው ባርሴሎናና ማንቸስተር ዩናይትድን ጨምሮ በዋና የአውሮፓ ክለቦች ጫና ምክንያት የተደረገ ነው ሲልም ጭምር ነው የተናገረውና እነዚህ ክለቦች እንዲሳተፉ ስለዚህ በሚቀጥለው 48 ቡድኖች ሊደረጉ እንደሚችሉ እየተገለጸ ይገኛል። ይሄ ኮታ ደግሞ በአፍሪካ የሚሳተፉትንም ተሳትፎዎችን ከፍ ሊያደርግ እንደሚችል ጭምር እየተነገረ ነው። ማንቸስተር ዩናይትድ ወደ ተከላካይ ኢላማ ፊቱን እንዳዞረ እየተነገረ ነው። በተለይ ፌጂያስ የተባለው የመረጃ ምንጭ እንደሚናገረው ጣሊያናዊው ዓለም አቀፍ ተከላካይ የሆነው አሌሳንድሮ ባስቶኒ በማንቸስተር ዩናይትድ ዋነኛ የዝውውር ኢላማ ሆኖ እየተያዘ እንደሚገኝ ተነግሯል። ዩናይትድ አሁን ላይ ተጫዋቹን ለማግኘት ከሚፈልጉት ከአርሰናል፣ ከባርሴሎና እና ከሊቨርፑልም
የተሻለ ግምትን ያገኘ ቡድን እንደሆነ ነው የተገለጸው። ባስቶኒ በኢንተር ሚላን እና በጣሊያን ብሔራዊ ቡድን እያሳየ ያለው ድንቅ ብቃት ዋጋውን ከፍ ያደርገዋል ተብሎ ነው የሚጠበቀው። እንደ ትራንስፈር ማርኬት ዘገባ ከሆነ ግን ግምቱ ተጫዋቹ እስከ 80 ሚሊዮን ዩሮ አካባቢ ሊያወጣ እንደሚችል የሚያሳይ ግምትን ነው ትራንስፈር ማርኬት ያወጣው። በቅርቡ ፉትቦል ኢንሳይደርም ከባስቶኒ ጋር ስሙ ተያይዞ እንዲሁ ተነስቶ የነበረው ቼልሲ ነው ሲልም ጭምር ነው እንዲሁ የተናገረው። ቀደም ባሉት ጊዜያት ፍላጎት እንደነበረው ነው የሚነገረው። ዩናይትድ ግን አሁን ላይ በክረምቱ በተለይ የሃሪ ማጓየር ውል ስለሚጠናቀቅና ተጫዋቹን ሊያጣ በሚችልበት ጉዳይ ላይ እንግዲህ እየሰጋ ስለሚገኝ በአሁኑ ወቅት በመከላከል ረገድ ጥሩ ተጫዋቾች አሉት ተብሎ ነው የሚታሰበው። ስለዚህ ሊሳንድሮ ማርቲኔዝ፣ ሌኒ ዮሮ፣ ማታያስ ደሊት አሉ። በሌላ በኩል አርሰናል የዊሊያም ሳሊባና ጋብሪኤል ማጋሌሽን የመሰሉ ጠንካራ ተከላካዮች ስላሉት የባስቶኒ ፍላጎት አስገራሚ አድርጓል አርሰናል መፈለጉ። ባርሴሎና ግን በመከላከል ረገድ ድክመቶች ያሉበት ቡድን ነው። ባስቶኒን ቢፈልገውም ክለቡ ያለበት የፋይናንስ ችግር ግን ዝውውሩን ሊያሰናክልበት እንደሚችል ነው የተነገረው። ማንቸስተር ዩናይትድ በዚህ ክረምት በተለይ ሰር ጂም ራትክሊፍ ቃል እንደገቡት ከሆነ በርከት ያሉ ዝውውሮችን ያደርጋሉ። በተለይ ደግሞ የአራት ውስጥ ገብተው የሚያጠናቅቁና በአውሮፓ ቻምፒየንስ ሊግ ተሳታፊ የሚሆኑበትን ቦታ ይዘው ማጠናቀቅ የሚችሉ ከሆነ በትልቁ የተጫዋቾች ዝውውር ላይ እንደሚሳተፉ ነው የተነገረው። ዩናይትድ በዚህ ክረምት የተጫዋቾች ምልመላ ስልቱን በአዲስ መልክ እንደሚያዋቅር ነው የሚጠበቀው። ክለቡ ትኩረቱን በፕሪሚየር ሊግ ራሳቸውን ባረጋገጡ ተጫዋቾች ላይ ለማድረግ አቅዷል የሚል መረጃ እየወጣ ነው። በኤክስ ላይ የወጡ መረጃዎች እንደሚያመለክቱት ከሆነ እንዲሁ የክለቡ አመራሮች በቅርቡ ካገኟቸው ልምዶች ተነስተው በሊጉ ልምድ ያላቸው ተጫዋቾች ያላቸውን ዋጋ ተረድተዋል። ይህ ደግሞ አካሄዱ በኦልትራፎርድ የታየም ጉልህ የሆነ የአስተሳሰብ ለውጥ መሆኑን ነው በርካቶች የሚጠቅሱት። ክለቡ የረጅም ጊዜ ልማትን ፈጣን ተጽዕኖ የሚያመጡ ተጫዋቾችን ለማመጣጠን ያለው ፍላጎት ነው የተነገረው። ዩናይትድ ባለፉት የውድድር ዘመናት በሚፈልገው ደረጃ ውጤታማ ባልሆኑ የዝውውር ውሳኔዎች ምክንያት ትችት ሲሰነዘርበት የነበረ ቡድን ነው። ታዳጊ ተሰጥኦዎች ላይ ኢንቨስት ማድረግ አሁንም የክለቡ ራዕይ አካል ቢሆንም የፕሪሚየር ሊጉ ጥንካሬ በፍጥነት መልመድ ግን ለሁሉም ተጫዋቾች ቀላል እንዳልሆነም በክለብ ውስጥ የታመነበት ጉዳይ ነው። በዚህ ምክንያት ዩናይትድ ከእንግሊዝ እግር ኳስ አካላዊ ፍላጎት፣ ታክቲካዊ ፍጥነትና ከሚዲያ ጫና ጋር የተላመዱ ተጫዋቾችን በታርጌትነት በማድረግም የዝውውር ስጋቶችን፣ ሪስኮችንም እንዲሁ ለመቀነስ ነው ቁርጠኛ መሆኑ የተነገረው። ክለቡ በተለይም ብሪያን ኤምቤሞን፣ ማቲያስ ኩኛህ ብቃት በጣም ተደስቶባቸዋል። በእነዚህ ተጫዋቾች ሁለቱም ተጫዋቾች በፕሪሚየር ሊጉ አስተማማኝ ተጫዋቾች መሆናቸውን ከማሳየታቸውም በላይ ወጥ የሆነ ደግሞ ብቃትና የመላመድ ችሎታን አሳይተዋል። በፕሪሚየር ሊግ ተወዳዳሪነትን ለስህተት የሚሰጠው እድል በጣም ጠባብ ነው። ለአውሮፓ ውድድሮች ወይም ለዋንጫ የሚፎካከሩ ክለቦች አዳዲስ ተጫዋቾች እስኪላመዱ ድረስ ረጅም ጊዜ መጠበቅ ቅንጦት የላቸውም። ራሳቸውን ያረጋገጡ ተጫዋቾች ግን የተሻለ ነገር ማድረግና ፈጣን ውህደቶችን ይሰጧቸዋልና ስለዚህም በሚቀጥለው የዝውውር መስኮት እነዚህን ነገሮች ታሳቢ እንደሚያደርግ ነው እየተገለጸ የሚገኘው በማንቸስተር ዩናይትድ በኩል። የቸልሲን ጉዳዮች ደግሞ እንመልከት። ሮሚዮ ላቪያ ከቸልሲ አንደር 21 ጋር በፕሪሚየር ሊግ 2 ውድድር ላይ ከሊድስ ዩናይትድ ጋር ለመጫወት ተዘጋጅቷል ተብሏል። ይህ ጨዋታ ነገ የሚደረግ ነው። ስለዚህ በቸልሲ አንደር 21 ቡድን ውስጥ ተካቶ በፕሪሚየር ሊግ 2 ላይ ከሊድስ ዩናይትድ ጋር ይጫወታል ተብሎ ተነግሯል። ዋና ዓላማው ተጫዋቹን በቀስታ ወደ አስፈላጊው የመጀመሪያ ቡድን መመለስ ነው። 22 ዓመቱ ተጫዋች በመጪው ሳምንት በፕሪሚየር ሊጉ ምናልባት በሚቀጥለው ሳምንት ከአርሰናል ጋር በሚደረገው ጨዋታ ላይ እንዲገኝ ተስፋ ያደርጋሉ ብሏል ኬረን ጊል መረጃውን ሲያጋራ። ሮሚዮ ላቪያ ባለፉት 2 ሳምንታት ሙሉ ልምምድ አድርጎ ነበር። እናም ሙሉ ጤንነት ላይ አልደረሰም ወይም ደግሞ እንቅፋት አልተመዘገበበትም። ነገር ግን በሚቀጥሉት ጨዋታዎች ላይ እንዲኖር ግን አሁንም መጠነኛ ነገሮችን ከታዳጊ ቡድኖች ጋር እንዲያደርግና ከዛ ሙሉ ለሙሉ ሲመለስ ደግሞ ወደ ዋናው ቡድን ውስጥ ማካተትን ምርጫቸው ያደርጋሉ ነው የተባለው። በዚሁ የሲቲ ጉዳዮችን የምንመልከት። ፓሪስ ሰን ዠርሜን ኤርሊንግ ሃላንድን በማንቸስተር ሲቲ ስላለው ሁኔታም ጠይቆት ነበር። ነገር ግን ኤርሊንግ ሃላንድ ለረጅም ጊዜ በማንቸስተር ሲቲ መቆየት እንደሚፈልግ አሳውቋቸዋል ብሏል ግሬም ቤሊ በመረጃው። ማንቸስተር ሲቲ ጄምስ ትራፎርድን በክረምቱ የዝውውር መስኮት ለመልቀቅ ከተገደደ ከመሸጥ ይልቅ በውሰት መስጠትን ይመርጣል የሚል መረጃ ደግሞ ቲም ቶክ የተባለው የመረጃ ምንጭ እያወጣ ነው የሚገኘው። እንደ ቶክ ስፖርት ዘገባ ከሆነ ማንቸስተር ሲቲ ለኒውካስል ዩናይትድ የመስመር ተከላካይ ቲኖ ሊቨርማንቶ ደግሞ በክረምቱ የዝውውር መስኮት ጥያቄ ለማቅረብም እየተዘጋጀ እንደሚገኝ ጭምር ነው የተነገረው። የፔፕ ጓርዲዮላ ቡድን ይህንን የ23 ዓመት ተጫዋች ለበርካታ ወራት ሲከታተለው የቆየ ሲሆን ተጫዋቹ በዘንድሮው የውድድር ዘመንም ታክቲካዊ ለውጦችን ሲጠይቅ የቆየው ቦታ እንደ ቋሚ መፍትሄ ወስዶታል። ሲቲ አማካዩ ማቲያስ ኑኔስን በቀኝ መስመር ላይ እንዲሁ እንዲጫወት እያደረጉ ቢሆንም ክለቡ ለቀጣዩ የዝውውር መስኮትም ይበልጥ ተፈጥሯዊ የሆነ የመከላከል አማራጭን እየገመገመ እንደሆነ ነው የታወቀው።
ማንቸስተር ሲቲ ተፈጥሯዊ የቀይ መስመር ተከላካይ ለመቅጠር አቅዷል። ማንቸስተር ሲቲ የመከላከል መዋቅሩን ከጋርዲዮላ ታክቲክ ፈጠራዎች ጋርም በተከታታይ ሊያስማማ ይችላል። በቅርብ የውድድር ዘመናት የተላመዱ የመስመር ተከላካዮች ሚና ውስጥም ወደ ውስጥ ገብተው የሚጫወቱ ወይም ኢንቨርትድ ፖዚሽን ወይም ደግሞ ረዳት አማካዮችም እንዲሆን ይደረጋል። ይሁን እንጂ ቋሚና ልዩ ባለሙያ የሆነ የቀይ መስመር ተከላካይ አለመኖሩ ግን አልፎ አልፎ ለሙከራዎችም ምክንያት እንደሆነ ጭምር የተነገረው። በቴክኒክ ብቃቱ የተመሰከረለት ፈጣንና ኳስን ሊቆጣጠር ደግሞ የማይቸግረው አይነት ተጫዋች ነው ሊቨርማንቶ። በመከላከል ረገድ ጥንካሬን እንዲሁም በማጥቃት ረገድ ደግሞ በጣም ትልቅ ነገርን ይጨምራል። ወደፊት መስመር ተስቦ የመውጣት ብቃቱና የቦታ የስነ ስርዓቱ ደግሞ የሲቲን ኳስ የመቆጣጠር ፍልስፍናን ያግዛል ተብሎ ነው የሚታሰበው። የፉትቦል ኢንሳይደር ዘጋቢ የሆነው ኪዝ ዋይነስ በቅርቡ ሲቲ በዚህ እንግሊዛዊ የቀይ መስመር ተከላካይ ላይ ስላለው ፍላጎት መረጃ ሰጥቷል። የኒውካስል ዩናይትድ አቋም በሊቨርማንቶ የወደፊት ቆይታ ላይ ኒውካስል ዩናይትድ በሴንት ጄምስስ ፓርክ የሊቨርማንቶ ውልን ለማራዘም ተስፋ አድርጓል። ማክፓይሶቹ በፕሪምየር ሊጉ የላይኛው እርከን ላይ ያላቸውን ደረጃ ለማጠናከር በሚያደርጉት ጥረትም ተጫዋቹን እንደ ረጅም ጊዜ ፕሮጀክታቸው ዋነኛ ምሰሶ አድርገውም ይመለከቱታል የተባለው። ይሁን እንጂ ሪፖርቶች እንደሚያመለክቱት ተጫዋቹ እስካሁን በአዲስ ውል በስምምነቱ አልሰጠም። ምንም እንኳን በክለቡ ውስጥም ያለመደሰት ምልክቶች ባይታዩም የስምምነት አለመኖር ግን የሌሎች ክለቦችን ፍላጎት እድሎችን እንዲያበዛለት ያደርጋል። ከሲቲ ጋር የሚኖረው ድርድር የሚጠናከር ከሆነ ኒውካስል ከፍተኛ የዝውውር ሂሳብ እንደሚጠይቅ ነው በርካቶች ግምቶቻቸውን የሰጡት። ሊቨርፑልን እንመልከት። በቀዮቹ ቤት በጣም በትልቁ እየደመቀ የሚገኝ አንድ ተጫዋች አለ፣ ዶሚኒክ ሶቦስላይ። በ2023 ከጀርመኑ ክለብ አረቢ ላይፕዚግ ነው ሊቨርፑልን የተቀላቀለው በየርገን ክሎፕ ስር። ዶሚኒክ ሶቦስላይ በውድድር ዓመቱ ቡድኑ የተጠበቀውን ያክል ውጤታማ ባይሆን እንኳን በግሉ ግን እያሳየ የሚገኘው ብቃት በበርካቶች አድናቆት እንዲሰጠው አድርጎታል። ትልልቅ ክለቦችም እዚህ ተጫዋች ላይ ፍላጎት እንዲኖራቸው ጭምር ያደረገ አይነት አቋምን ነው እያሳየ የሚገኘው ይህ ተጫዋች። ቢቢሲ ስፖርት በስፋት ይዞት በወጣው መረጃ መሰረት ሶቦስላይ በውድድር ዓመቱ 10 ግቦችን ያስቆጠረ ሲሆን 7 ለግብ የሆኑ ኳሶችን ደግሞ አመቻችቶ ማቀበል የቻለ ተጫዋች ነው። 8 ቁጥር መለያን መልበሱና ከርቀት ግብ በማስቆጠር ችሎታው ደግሞ በርካቶች ከቀድሞ ታሪካዊ ተጫዋች ስቲቨን ጄራርድ ጋር ይህንን ተጫዋች እያመሳሰሉትና እያነጻጸሩት እንደሚገኙ ነው መረጃዎች የሚወጡት። የዶሚኒክ ሶቦስላይ በውድድር ዓመቱ ብዙ እድሎችን የፈጠረ 5ኛው ተጫዋች ነው። ከሳጥን ውጭ በርካታ ግቦችን በማስቆጠር ደግሞ ከአንቷን ሴሜኒዮ በመቀጠል 2ኛ ደረጃ ላይ የተቀመጠ ተጫዋች ነው እና በዚህ የፕሪሚየር ሊግ የውድድር ዓመት በአጠቃላይ በዚህ የውድድር ዓመት በጣም ድንቅ የሚባል ጊዜን እያሳለፈ የሚገኝ ተጫዋች ሆኗል ዶሚኒክ ሶቦስላይ። ሊቨርፑል ከሳላ በኋላ ስላለው ህይወት እየተዘጋጀ ነው ተብሏል። ሞሐመድ ሳላ ወደ ኮንትራቱ የመጨረሻ ዓመት እየገባ ነው። እናም በአዲሱ አሰልጣኝ አርኔ ስሎት ስርም የተወሰኑ ውጥረቶች መኖራቸው ክለቡ ተተኪ እንዲፈልግም አስገድዶታል። ሳላ ለሊቨርፑል ስኬት ቁልፍ ሰው ቢሆንም ክለቡ ተጫዋቹን በክረምቱ ሊለቅ ይችላል የሚል ስጋት ስላለው የረጅም ጊዜ እቅድ ማውጣትም እንደጀመረ የተናገረው። እንደ ፉትቦል ኢንሳይደር ዘገባ ከሆነ ሊቨርፑል ቀደም ሲል የነበረውን የአንቶኒ ጎርደንን ፍላጎት በድጋሚ ለማንቀሳቀስም እያሰበ ነው። የቀድሞ የስካውት ባለሙያ ሚኪ ብራውን እንደገለጸው ሊቨርፑል የጎርደን ትልቅ አድናቂ ነው። ምንም እንኳን ዘንድሮ በኒውካስል ዩናይትድ ቤት ያለው ብቃት መጠነኛ መዋዠቅ ቢታይበትም ሊቨርፑል ግን ጎርደንን በበለጠ ለሚያጠቃ ቡድን ውስጥም ቢገባ ውጤታማ እንደሚሆን ነው የሚያምነው። የጎርደን ፍጥነት፣ የቀጥታ ጨዋታ ዘይቤና ከፍተኛ የመከላከል በፕሬሲንጉ የማድረግ ብቃቱ ደግሞ ለአርኔ ስሎት የአጨዋወት ዘይቤም ተስማሚ እንደሆነ ይታመናል። አንቶኒ ጎርደን ከዚህ ቀደም የሊቨርፑል ደጋፊ እንደነበር ሲነገር ቆይቷል። የኒውካስል ፕሮጀክት የሚፈልገውን ያክል ፍጥነትን ካላሳየ ተጫዋቹ አዲስ ፈተናን ለመጋፈጥ ፍቃደኛ ሊሆን እንደሚችል ነው የሚገመተው። ይሁን እንጂ ኒውካስል ተጫዋቹን በቀላሉ ግን ይለቃል ተብሎ አይጠበቅም። ለዝውውሩ ከፍተኛ ሂሳብን ሊጠይቅ ይችላል። ጎርደን ድንቅ ተጫዋች ተብሎ የሚጠራ ሲሆን በሊቨርፑል ቤትም የመስመር ተከላካዮችን በማስጨነቅና ክፍት ቦታዎችን በመጠቀም ረገድም ትልቅ አስተዋጽኦ ይኖረዋል ተብሎ የሚታመን አይነት ተጫዋች እንደሆነ ይፋ ተደርጓል። ሪያል ማድሪድን የተመለከተ መረጃን እናንሳ። ኡናይ ኤምሪ በዚህ ክረምት አስተን ቪላን ለቆ ሪያል ማድሪድን የሚይዝ ከሆነ በስኳድ ውስጥ ትልቅ ለውጦችን ሊያመጣ እንደሚችል እየተገመተ ነው። እንደ ዘገባው ከሆነ ኮንትራቱ በክረምቱ የሚጠናቀቀውን አንቶኒ ሩዲገርንና አርዳ ጉሌርን በጣም የሚገርመው ደግሞ ትሬንት አሌክዛንደር አርኖልድን ሁሉም እንዲሁ ስፔናዊው ሰው በቤርናቢው ያለውን ስልጣን ሲረከብ ሊሸጣቸው ከሚችላቸው ተጫዋቾች ዝርዝር ውስጥ ይገኛሉ ነው የተባለው። ኡናይ ኤምሪ በአሁኑ ሰዓት በሪያል ማድሪድ የአሰልጣኝነት እቅዶች ውስጥም ከፍተኛ ደረጃ ላይ እንደሚገኝ ከዚህ ቀደም የወጡ ዘገባዎች ያሳያሉና ምናልባት እነዚህ ተጫዋቾችን ሊለቅ የሚችልበት እድል እንዳለ የሚያሳዩ ሪፖርቶች እየወጡ እንደሚገኙ ነው የተጠቆመው።
ሉዊስ ፊጎ ከባርሴሎና ወደ ሪያል ማድሪድ ያደረገው ታሪካዊ ዝውውርን ተከትሎ የደረሰበትን በደል አስመልክቶ ባደረገው ቃለ መጠይቅ ላይ በሁለቱ ክለቦች መካከል ያለውን ጠንካራ ባላንጣነትና በእግር ኳስ ታሪክ ውስጥም የታየውን እጅግ አስከፊ የደጋፊዎች ጥላቻን የሚያሳይ ነው። ፊጎ በቅርቡ በሰጠው ኢንተርቪው ላይ እንደተናገረው ከሆነ የካታላን ጋዜጣዎች በእሱ ላይ ብቻ ሳይሆን በባለቤቱ ገና የ1 ዓመት ሕፃን በነበረችው ልጁ ላይም ጭምር የተለያዩ ነገሮችን ሲዝቱ ነበር። በተለይም በስቴዲየም ውስጥም የልጁን ፎቶ የያዙ ባነሮች መውጣታቸው ለማንም ጠላት የማይመኘው እጅግ አሳዛኝ ድርጊትም እንደነበር ነው የሚያስታውሰው። በኖቬምበር 2002 በካምፕኑ የማዕዘን ምት ሊመታ ሲልም የአሳማ ራስ፣ የጠርሙሶች እንዲሁ ሌሎች ቁሳቁሶችም እንደተወረወሩበት አስታውሷል። በሰዓቱ ጨዋታው በተደጋጋሚ እንዲቆም ቢደረግም እናም ለመጫወት የማይቻል ከባቢ በስቴዲየሙ ቢፈጠርም በወቅቱ በባርሴሎና ላይ የተጣለ ተመጣጣኝ ቅጣት ባለመኖሩ ቅር ተሰኝቶ እንደነበር ነው ፖርቱጋላዊው ሌጀንድ አያይዞ የተናገረው። ይህ ክስተት በእሱ ላይ ብቻ ሳይሆን በመላው የሪያል ማድሪድ ቡድን ላይም ከፍተኛ የስነ ልቦና ጫናን ፈጥሮ እንደነበር እስከ ዛሬ ድረስ ከባርሴሎና ደጋፊዎችም እንደሚሰነዘርበት ጭምር የተናገረው። ይህም ደግሞ የፊጎ ትዝታ አሁን ካለው የፕሪስቲያኒና የቪኒ ጁኒየር ክርክር ጋር ተዳምሮ በእግር ኳስ ሜዳ ላይ የሚፈጸሙ ነገሮችን አሁንም አሳሳቢ መሆናቸውን አያይዞ እንዲነገር እንዳደረገ ነው ዘገባው የወጣው። ሉዊስ ፊጎ የቀጠለና ፖርቱጋላዊው በቃለ መጠይቁ ላይ ስለ ክሪስቲያኖ ሮናልዶ አስደናቂ ምስክርነትንም ጠቅሶ አልፏል። እናም የሮናልዶ ታላቅነትን ገና በወጣትነቱ ተረድቶ እንደነበረም ነው የሚናገረው ፊጎ። ሁለቱ ተጫዋቾች በፖርቱጋል ብሔራዊ ቡድን ውስጥ አብረው የተጫወቱ ሲሆን ፊጎ የሮናልዶን እድገት በቅርበት የተከታተለ አንጋፋ ተጫዋች ነው። ሉዊስ ፊጎ ወደ ኋላ መለስ ብሎ ሁኔታውን ሲያስታውስ ሮናልዶ ገና በ18 ዓመት ዕድሜው አስገራሚ ተሰጥኦና ብቃት እንደነበረው አይቼዋለሁ። በሁለቱም ክንፎች በቀኝም በግራም የመጫወት ከፍተኛ የቴክኒክ ችሎታ እንደነበረው የተመለከተ ሲሆን የሮናልዶ ፍጥነት፣ በሁለቱም እግሮቹ እኩል የመጫወት ብቃትና በተለይም ማንኛውም ተከላካይን ድሪብል አድርጎ የማለፍ ችሎታው አስደናቂ እንደነበር ነው የመሰከረለት። በስተመጨረሻም ከሪያል ማድሪድ ዝውውሮች ክስተት የነበረው ሉዊስ ፊጎ ክሪስቲያኖ ሮናልዶ በስፖርቱ ዓለም የደረሰበት ደረጃ በአጋጣሚ የመጣ እንዳልሆነና ገና ከጅምሮ የታየ ልዩ ተሰጥኦና የጠንካራ ስራ ውጤት መሆኑን ጭምር ነው ፖርቱጋላዊው ሉዊስ ፊጎ የተናገረው። ታሪካዊው ሳንቲያጎ ቤርናቢው እንዲሁ ለፖርቱጋል ክለቦች አዲስ ባይሆንም አሁን ግን በታላቅ ግርግርና ትኩረት ታጅበው ቤኔፊካ በዚህ ሜዳ ውጥረት የተሞላበት ጨዋታ ለማድረግ መዘጋጀቱ ዓለም አቀፍ የስፖርት ሚዲያዎች እያነጋገረ ነው። በዚህም ሪካርድ ፖርቱጋል የተሰኘው የፖርቱጋል ሚዲያ እንደዘገበው ጂያንሉካ ፕሪስቲያኒ በቤርናቢው በሚታደሙ የማድሪድ ደጋፊዎች ዘንድ ሊገጥመው የሚችለውን ማንኛውንም አይነት ተቃውሞና የተለያዩ ስሜቶችን እንደማይፈራ ነው። ወደ ስፔን ለመጓዝም ቆራጥ እንደሆነ ጭምር ነው የተነገረው። የመረጃ በአሁኑ ሰዓት በማህበራዊ ሚዲያና በስፖርት ጋዜጠኞች ዘንድ ሰፊ ትኩረትን እያገኘ ሲሆን ተጫዋቹ ለተቃውሞ ድባብም ግድ እንደማይሰጠውና በትልቅ ጨዋታዎች ላይም ያለውን ብቃት ለማሳየትም ዝግጁ መሆኑን ገልጿል። በቤርናቢው የሚገኙ ደጋፊዎች ተጫዋቹን እንዴትና በምን አይነት መልኩ እንደሚቀበሉትም ትልቅ ጥያቄ ውስጥ እንደከተተ ጭምር ነው የሚነገረው። ሪያል ማድሪድ በ2024 የክረምት የዝውውር መስኮት ጂያንሉካ ፕሪስቲያኒን ለማስፈረምም እጅጉን ተቃርቦ እንደነበር ነው ግሎቦ የተባለው የፖርቱጋል የመረጃ ምንጭ የተናገረው። ሪያል ማድሪድ እና ባርሴሎና ተጫዋቹን ለቬሌዝ ሲጫወትም ባለበት ወቅት ነው ወኪሉን አነጋግረው በስተመጨረሻም ስምምነቱ ሳይሳካ የቀረው እናም በጥር 2024 ነው ቤኔፊካን የተቀላቀለው። ቤኔፊካ ፌዴሪኮ ቫልቬርዴ በፈጸመው ድርጊትም ምክንያት ለዩኤፋ ይፋዊ አቤቱታን አቅርበዋል። ማክሰኞ ምሽት በሊዝበን በተደረገው የቻምፒየንስ ሊግ ፕሌይኦፍ የመጀመሪያ ዙር ጨዋታ ላይ በ83ኛው ደቂቃ ቫልቬርዴ ከቤኔፊካው ተከላካይ ሳሙኤል ዳህል ለማምለጥም ሲሞክር ክንዱን ወደ ተጫዋቹ ፊትም በመሰንዘር በቡጢ እንደመታው ተገልጿል። ሆኖም ግን ክለቡ ቫልቬርዴ ቀጥታ ቀይ ካርድ ሊሰጠው ይገባ ነበር ብሎ ነው የሚያምነው። እናም የምሽቱ አልቤተር ፍራንሷ እንዲሁ ሌትዣየርም እናም የቪዲዮ ረዳት ዳኛውም ክስተቱን ባለመመልከታቸው ቤኔፊካ ዩኤፋ ጉዳዩን እንዲያየው አቤቱታውን እንዳስገባ ነው የተነገረው። ጋዜጠኛ ቤቦ ሂሜኔስ ለቤኔፊካው ተጫዋች ጂያንሉካ ፕሪስቲያኒ ምክር ቤት ለግሶታል። ጋዜጠኛው ምክሩን የሰጠው ፕሪስቲያኒ ቪኒ ጁኒየር ላይ ሰንዝሮታል የተባለው ስድብን ጋር የተያዘ ነው። ቤቦ ሂሜኔስ በኤክስ ወይም በትዊተር ላይ ደግሞ በሚሰኘው ገጹ ላይ ባሰፈረው መልእክትም ተጫዋቹ ከቅጣት ለማምለጥ ሳይሆን ለገዛ ክብሩና ለውስጥ ሰላሙ ሲል ቪኒ ጁኒየርን ይቅርታ እንዲጠይቀው ነው ያሳሰበው። ክሪስቲያኒ በአስቸኳይ ቪኒሲዮስን ይቅርታ ጠይቅ፣ ይህንን የምታደርገው ግን ከቅጣት ለመዳን ሳይሆን ለራስህ አእምሮ ሰላም ስትል ነው። ይቅርታ መጠየቅ ደካማነት ሳይሆን በሰላም የመኖር መንገድ ነውና ውስጥ ከመበላሸቱ በፊት ራስን አስተካከል ሲልም ጭምር ነው የተናገረው። ስካይ ስፖርት በዘገባው ላይ ለመጥቀስ እንደሞከረው ከሆነ ፊፋ ከቤኔፊካው ተጫዋች ጂያንሉካ ፕሪስቲያኒ እና በቪኒ ጁኒየር መካከል ከተፈጠረው ክስተት በኋላ
አዳዲስ ደንቦችን ለማውጣት እንግዲህ ከአባሎቹ ጋር እየመከረ እንደሚገኝ ነው የተነገረው። ህጉም ደግሞ ፕሪስቲያኒ ሎ ወይም ደግሞ የፕሪስቲያኒ ህግ ተብሎ ሊጠራ እንደሚችል ነው መረጃው የጠቆመው። ህጉ ተጫዋቹ የተቃራኒ ቡድን አባላትን ሲሳደቡ ወይም አግባብ ያልሆነ ንግግርን ሲያደርጉ በካሜራ ወይም በዳኞች እንዳይሰሙ ወይም ደግሞ የከንፈር እንቅስቃሴዎችን እንዳይነበብባቸው ለማድረግ አፋቸውን በእጃቸው ወይም በቲሸርታቸው መሸፈናቸው ቅጣት እንዲያስከትልም ይደነግጋል። ዓላማው ተጫዋቾች ድርጊታቸውን ለመደበቅ የሚጠቀሙበትን ይህንን ዘዴ በማስቀረት ተጠያቂነትንና ግልጸኝነትንም በሜዳ ላይ ማስፈን ነው። ፊፋ በጉዳዩ ላይ የቀድሞ የማንቸስተር ዩናይትድ ተከላካይ ማይክል ሲልቬስትሪ የሚገኝበትን የተጫዋቾች ድምጽ ፓኔል ወይም ደግሞ ፕሌየርስ ቮይስ ፓኔል የሚባለውን ተቋምም እያማከረ ነው። በዚህም አንድ ተጫዋች አፉን ሸፍኖ የተጋጣሚ ቡድን ተጫዋችን ሲሳደብ ቢገኝ ወይም ደግሞ ሆን ብሎ ንግግሩን ለመደበቅ ቢሞክር የቢጫ ካርድ ወይም ሌሎች የዲሲፕሊን ቅጣቶችም ሊጠብቁት ይችላሉ። ፊፋ ይህንን ውሳኔ ለመውሰድም የተገፋፋው ያለፈው ማክሰኞ በቤኔፊካ እና በሪያል ማድሪድ መካከል በተደረገው የቻምፒየንስ ሊግ ጨዋታ ላይ ፕሪስቲያኒ አፉን በቲሸርቱ ሸፍኖ ቪኒ ጁኒየርን እንደዚህ አይነት ስድብ ተሳድቧል በሚል በቀረበበት ክስ ላይ ምክንያት ነው። ውሌን ለማራዘም አስቤያለሁ ብለዋል ካርሎ አንቸሎቲ። ጣሊያናዊው አሰልጣኝ ካርሎ አንቸሎቲ በብራዚል ብሔራዊ ቡድን አሰልጣኝ ደስተኛ መሆናቸውን የገለጹት በብራዚል ብሔራዊ ቡድን ያለኝ ውል ለ4 ዓመታት ለማራዘም አስቤያለሁ ሲሉ አሰልጣኝ ካርሎ አንቸሎቲ ይናገራሉ። አክለውም አዲሱ ስራን በጣም ወድጄዋለሁ ሲሉ በኃላፊነቱ ደስተኛ እንደሆኑ ነው የተናገረው። የብራዚል እግር ኳስ ፌዴሬሽን የካርሎ አንቸሎቲን ኮንትራት ለማራዘም እየሰራ ስለመሆኑ ግን ከዚህ በፊት ተዘግቦ እንደነበር የምናስታውሰው ጉዳይ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን ተመልሰን የምንገናኝ ይሆናል። መልካም ጊዜ፣ መልካም ቀን፣ መልካም ምሽት እንዲሆንላችሁም ነው በአክብሮት የምመኘው።